በኢትዮጵያ ከልጅነት ጋብቻ ጋር በተያያዘ ለህልፈት የሚዳረጉ ሴት ህጻናት ቁጥር መብዛቱ ተነገረ። በኢትዮጵያ እድሜያቸው ከ18 ዓመት በታች የሆኑ ሴት ህጻናት ከልጅነት ጋብቻ ጋር በተያያዘ ለህልፈት እንደሚዳረጉ የጤና ሚኒስቴር አስታወቀ። በሚኒስትሩ የስነ ተዋልዶ ጤና የቤተሰብ እቅድ የአፍላ ወጣቶችና ፕሮግራም ኃላፊ ዶክተር አለማየሁ ሁንዱማ ለብስራት ራዲዮ እንደተናገሩት የስነ ተዋልዶ ጤናን ተደራሽ ለማድረግ የተለያዩ ስራዎች ተሰርተዋል። ይህም የእናቶች ሞት ለመቀነስ ጉልህ ሚና እንዳለውም የተገለጸ ሲሆን አሁን ላይ ከልጅነት እርግዝና ጋር በተገናኘ በርካታ ሴት ህጻናት ለህልፈት እንደሚዳረጉ ተጠቅሷል። በዚህም የእድሜ ክልል ውስጥ እያሉ በጋብቻ በሚቆዩበት ወቅት ብዙ ቁጥር ያላቸው ልጆች የመውለድ እድል ስላላቸው በወሊድ ጊዜ ለሞት ሊጋለጡ የሚችሉበት ሁኔታ መኖሩም ተገልጿል። ይህም አዲስ አበባና ድሬዳዋን ጨምሮ በሌሎች ስፍራዎች የሚታይ ነው ያሉት ኃላፊው በአርብቶ አደርና በከፊል አርብቶ አደር ቦታዎች ችግሩ በስፋት ይስተዋላልን ብሏል። በኢትዮጵያ አሳሳቢ የሆነ የመጣው የልጅነት እርግዝናን ለመከላከል እስከ ፈረንጆች 2030 ድረስ የሚቆይ ፍኖተ ካርታ መዘጋጀቱን ሚኒስትሩ አስታውቋል ስትል ቅድስት ደጀኔ ዘግባለች። የ9 ዓመት ልጅ አግተው ከቤተሰቦቹ 3 ሚሊዮን ብር የተቀበሉት 2 ግለሰቦች በእስራት ተቀጡ። በሸገር ከተማ አስተዳደር ፉሪ ክፍለ ከተማ ውስጥ የ9 ዓመት ወንድ ልጅ አግተው ከወላጆቹ 3 ሚሊዮን ብር የተቀበሉ 2 ግለሰቦች በእስራት መቅጣታቸውን የሸገር ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት አስታውቋል። የሸገር ከተማ አቃቤ ሕግ ጽሕፈት ቤት የሴቶች የህጻናትና የህገወጥ ሰዎች ዝውውር ወንጀል ምርመራ ክፍል ኃላፊ አቃቤ ሕግ የሺ በንታ ለብስራት ራዲዮ እንደተናገሩት አንደኛ ተከሳሽ ሰይፈዲን ሽፋና ሁለተኛ ተከሳሽ ዳንኤል ጉቱ የተባሉ 2 ተከሳሾች ታህሳስ 5 ቀን 2017 ዓ.ም ቪትስ ተሽከርካሪ ይዘው ፉሪ ክፍለ ከተማ ሙዳ ፉሪ ወረዳ ሰላም መስጂድ ቀበሌ ልዩ ቦታው ዲያስፖራ የተባለ አካባቢ ድርጊቱ መፈጸማቸው ተገልጿል። የ9 ዓመቱ ልጅ መሐመድ ቃሲምን መስጂድ አሳየን ብለው የያዙት ተሽከርካሪ ውስጥ አስገብተው ወደ አዲስ አበባ እንደተጓዙም ገልጸዋል። ተከሳሾቹ አዲስ አበባ ኮልፌ ቀራኒዮ 18 የተባለ ቦታ መኝታ ተከራይተው ልጁን በማስፈራራት ዝም እንዲል ማስገደዳቸውም ተጠቁሟል። ወላጆቹ ጋር ደውለው 3 ሚሊዮን ብር ካላኩላቸው ልጃቸውን በሬሳ ሳጥና አድርገው እንደሚልኩላቸው በማስፈራራት ወላጆችን ሲያስጨንቁ እንደነበርም ቃል ሰጥተዋል። ወላጆቹም ታህሳስ 7 ቀን 2017 ዓ.ም በሁለተኛው ቀን የተባሉትን ብር አሰባስበው በመላክ የ9 ዓመቱ ልጅ ምሽት ላይ መስጂድ ውስጥ አስቀምጠው ሊሰወሩም ችለዋል። ይሁን እንጂ ተከሳሾቹ በወቅቱ ቢያመልጡም ፖሊስ ባደረገው ክትትል ከአንድ ሳምንት በኋላ የካቲት 14 ቀን 2017 ዓ.ም ሁለቱንም በቁጥጥር ስር አውሏቸዋል። ፖሊስ በሁለቱም ተከሳሾች ላይ አስፈላጊው ምርመራ በማጣራት መዝገቡን ለአቃቤ ሕግ የላከ ሲሆን አቃቤ ሕግም በወንጀል ሕግ ቁጥር 32 ንዑስ አንቀጽ 1 እና በወንጀለኛ ሕግ ቁጥር 590 ንዑስ አንቀጽ 1 በመጥቀስ በሰው መጥለፍ ወንጀል ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የሸገር ከተማ አስተዳደር ከፍተኛው ፍርድ ቤት ግንቦት 15 ቀን 2017 ዓ.ም በዋለው ችሎት ተከሳሾቹ ለአካል መጠን ያልደረሰ ልጅን በተንኮል በማታለል ጠልፈው በመውሰድ በማስረጃ ሙሉ በሙሉ በመረጋገጡ አንደኛ ተከሳሽ ሰይፈዲን ሽፋ በ11 ዓመት ሁለተኛ ተከሳሽ ዳንኤል በ10 ዓመት እስራት እንዲቀጡ መወሰኑን አቃቤ ሕግ የሺ በንታ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ትራምፕ ፑቲንን በእሳት እየተጫወቱ ነው ማለታቸውን ተከትሎ ዋሽንግተንና ሞስኮ በቃል ጦርነት ውስጥ ገቡ። አንድ ከፍተኛ የሞስኮ የጸጥታ ባለስልጣን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የገሰጹ ሲሆን ሩሲያ መሪ ቭላዲሚር ፑቲን ከኪየቭ ጋር በዩክሬን የተኩስ አቁም ንግግር ለማድረግ ፈቃደኛ ባለመሆናቸው በእሳት እየተጫወቱ ነው ሲሉ ትራምፕ ከተናገሩ በኋላ ሌላ የዓለም ጦርነት የመቀስቀስ አደጋን ከፍ አድርገዋል። ዲሚትሪ ሜድቬዴቭ በሰጡት ምላሽ ሶስተኛው የዓለም ጦርነት በሩሲያ ውስጥ በእርግጥ ብቸኛው መጥፎ ነገር ነው በማለት በማህበራዊ ሚዲያ ላይ ፑቲን ላይ ትራምፕ ስለሰነዘሩት ትችት ምላሽ ሰጥተዋል። ቭላዲሚር ፑቲን ያልተገነዘቡበት ነገር የተኩስ አቁም ስምምነት ላይ ካልተደረሰ እኔ በሩሲያ ውስጥ ብዙ መጥፎ ነገሮችን ይከሰታሉ፣ ፑቲን በእሳት እየተጫወቱ ነው ሲል ትራምፕ የግል ንብረታቸው በሆነው ትሩዝ ሶሻል ማህበራዊ መድረክ ላይ በይፋ ጽሑፍ ተናግረዋል። ሜድቬዴቭ በኤክስ ላይ ምላሽም ሰጥተዋል። ስለ ፑቲን በእሳት መጫወት ካወራን በእርግጥ መጥፎ ነገሮች ሩሲያ ላይ እየደረሰ ነው። ትራምፕ ስለ ፑቲን የተናገሩትም ቃል በተመለከተ እኔ የማውቀው አንድ መጥፎ ነገር ብቻ ነው፣ እርሱም ሶስተኛው የዓለም ጦርነት ሲሆን ትራምፕ ይህንን እንደሚያደርጉ ተስፋ አደርጋለሁ ሲሉ አክለዋል። በአሁን ጊዜ የሩሲያ የጸጥታ ምክር ቤት ምክትል ሊቀመንበርና ቁልፍ የፑቲን አጋር የሆኑት ሜድቬዴቭ እንደ ኢሮፓያን አቆጣጠር ከ2008 እስከ 2012 የሩሲያ ፕሬዝዳንት ሆነው አገልግለዋል። ሜድቬዴቭ በአስደናቂ አስተያየቶቻቸውም ይታወቃሉ። ሩሲያ በዩክሬን ላይ ባደረገችው ጦርነት ሁሉም ሞስኮ
የኒውክሌር ጦር መሳሪያ ልትጠቀም እንደማትችል ደጋግመውም አስጠንቅቀዋል። ፑቲን በማርች በ2024 በሀገሪቱ ግዛት ውስጥ የኒውክሌር ግዛት ሊኖር እንደሚችል በማንሳት የሩሲያ የኒውክሌር አቅምን በተመለከተ የምዕራባውያን ኃይሎች ማንኛውም ሰው ዩክሬንን ለመደገፍ ወታደሮቹን ለማሰማራት ቢወስን እርምጃው የከፋ እንደሆነ ማስጠንቅቀዋል። የብራዚል አቃቢ ሕጎች የቻይናው የመኪና አምራች BYD በሰራተኞች ላይ የጉልበት ብዝበዛ ያካሂዳል በሚል ክስ መሰረቱ። የብራዚል ሰራተኛ አቃቢ ሕግ በቻይናው የተሽከርካሪ አምራች ፋብሪካ BYDና በሁለት ኮንትራክተሮች ላይ ህገወጥ የሰዎች ዝውውርና የጉልበት ሰራተኞችን ከባርነት ጋር በሚመሳሰል ሁኔታ ውስጥ ማሰራት በሚል ክስ መስርቷል። ማክሰኞ ዕለት የሰራተኛ ህጎችን ለማስከበር ክስ የመሰረቱት አቃቢ ሕጎች በሰጡት መግለጫ 45 ሚሊዮን የአሜሪካን ዶላር ክሱ በBYD እንዲሁም በቻይና ዲንዲያንግ ኮንስትራክሽን ብራዚልና ቴክስሞንታ ኢኮፓሜንቶስ ኢንቴሊጀንስ ተቆጣጣሪዎች ላይ ጉዳት እንደሚያደርስ ተናግረዋል። በሰሜናዊ ምስራቅ ባሂያ ግዛት በካማራኪ ውስጥ የBYDን ፋብሪካ ለመገንባት ሶስቱን ኩባንያዎች የቻይና ሰራተኞችን በህገወጥ መንገድ በማዘዋወር ወንጀልም ከሰዋል። እዚያም አቃቤ ህግ ኩባንያዎቹ ሰራተኞቹን እጅግ በጣም አዋራጅ ሁኔታዎችን እንዳደረሱባቸው በክሱም አቅርበዋል። ባለፈው ዓመት ታህሳስ ወር ላይ 220 ቻይናውያን ሰራተኞች ከባርነትና ከዓለም አቀፍ ህገወጥ የሰዎች ዝውውር ሰለባዎች ጋር በሚመሳሰል ሁኔታ ውስጥ ሆነው ተገኝተዋል ሲልም መግለጫው ገልጿል። አቃቢ ህጎቹ የሚጠይቁት ክስ ከስነ ምግባር ጉዳት በተጨማሪ በተጎጂዎች ሰራተኞች ቁጥር ተባስቶ በአንድ ጥሰት 8867 የአሜሪካ ዶላር ቅጣትም ነው። እንደ ኢሮፓያን አቆጣጠር በታህሳስ 2024 የብራዚል ባለስልጣን የ163 ቻይናውያን ሰራተኞችን ከጂንጂያንግና 57 ደግሞ ከቴክሞንታ ኩባንያ በአሰቃቂ ሁኔታ ውስጥ ሆነው ተገኝተዋል። አቃቤ ህግ ሰራተኞች የዓለም አቀፍ ህገወጥ የሰዎች ዝውውር ሰለባ ሆነው ወደ ብራዚል እንዲመጡ የተደረገ ከስራቸው ጋር የማይመጠን ቪዛ ተሰጥቷቸውም ነው ብሏል። ክሱ በተጨማሪ ፍራሽ የሌላቸው አንዳንድ አልጋዎች መኖራቸውንም ጨምሮ ይገልጻል። በአንድ ማደሪያ ክፍል ውስጥ አንድ መጸዳጃ ቤት ቢኖርም ለ31 ሰዎች ጥቅም ላይ እንደሚውልም ታውቋል። ሰራተኞቹ የስራ ቀናቸውን ከመጀመራቸው በፊት ሌሊት 10 ሰዓት ላይ ከእንቅልፍ እንዲነቁ ይገደዳሉ ሲል የአቃቤ ህግ መግለጫው ገልጿል። ብራዚል ከቻይና ውጪ ለBYD ተሽከርካሪዎች ትልቁ ገበያም ነች። የቻይናው ግዙፍ አውቶሞቢል ኩባንያ ለሰብአዊ መብት ቁርጠኛ መሆኑን ከባለስልጣናት ጋር በመተባበር በፍርድ ቤት ለቀረበበት ክስ ምላሽ እንደሚሰጥም አስታውቋል።